ፋሲካዬ እንኳን ደስ አለሽ መብሩክ ብለናል። የሰው ደስታ የሚያስደስታችሁ መብሩክ በሏት። ብሩክ ሪል ስቴት 500 ሺህ ብር ገቢ አድርጎላታል ማለት ነው። ባለፈው ብሩክ ሪል ስቴትን ፎሎ አድርጎ 500 ሺህ ካስገባችሁ ለኔ ግማሽ ሚሊዮን ብር ይሰጣኛል ብላ ነበር። በዛ መሰረት ህዝበ ኢትዮጵያ ተረባርቦ ፎሎ ሲያደርግ ነበረ። ፎሎ አድርጎ 500 ሺህ አስገብቶ ለሷ ደግሞ በቃሏ መሰረት 500 ሺህ ግማሽ ሚሊዮን ብር ተበርክቶላታል እላችኋለሁኝ። ቅመሞች ፋሲካ እንግዲህ ሁላችንም እንደምናውቃት ፈታ ዘና እያደረገችልን እንደዚህ በቃ ያው መንጠቃ የወጣች ልጅ ናት ማለት ነው። ማሻአላህ ብያለሁኝ። በጣም ደስ ይላል። እኔ የመዳም ቅመሞች ሲያልፍላቸው ትልቅ ደረጃ ትልቅ ቦታ ደርሰው ሳይ ወላሂ በጣም ነው የሚያስደስተኝ ማለት ነው። እና በጣም ደስ ብሎኛል። በረካ ይሆንላት ብያለሁኝ። ማሻአላ ደግሞ ከምንም በላይ ፋሲካን የማደንቃት የዋህነቷን ግልጽነቷን ማለት ነው። ከዚህ በፊት እኔ እኮ አውርቼ ነው ያለፈልኝ፣ ለፍልፌ ነው ያለፈልኝ 7 እና 8 አመት ሰው ቤት ስለፋ ስፈጋ ያላለፈልኝ በምላሴ ነው ያለፈልኝ፣ ለእኔ በምላሴ ያሳልፈልኝ ፈጣሪ ለእናንተም ያሳልፍላችሁ ስትል ነበረ ማለት ነው። እውነት አሁን ሳስበው እውነቷን ነው። በምላሴ ነው ያለፈልኝ ያለችው ማለት ነው። በነገራችን ላይ ብዙ ጊዜ ያው በጣም ፌመሶች፣ የሚዲያ ሰዎች፣ ታዋቂ ሰዎች፣ ሚሊዮነሮች በጣም በብዙ ሚሊየን ፎሎ ወይም ሰብስክራይብ ያላቸው ሰዎች በምላሳቸው ነው እውነት ለመናገር እና ያው በምላሳቸውም ሆኖ ብዙ ውጣ ውረድ ብዙ ድካም አለው። ግን እንደዛም ሆኖ ዞሮ ዞሮ ዋናው መሰረቱ ደግሞ ምላስ ነው ማለት ነው እና በምላሴ ነው ያለፈልኝ ስትል በቃ ይሄንን ሳይ እውነቷን ነው። ፋሲካ በምላሷ ነው አልኩኝ ማለት ነው። አልምሄም ማሻአላህ መብሩክ ብያለው። እንኳን ደስ አላት። የሰው ደስታ የሚያስደስታችሁ እንኳን ደስ አላችሁ በሏት። እንኳን ደስ አለሽ ነው እንጂ እና ኢትዮጵያኖች ውድ ኢትዮጵያኖች ተረባርበው ፋበትን ብለው አክብረውላታል። ቀውጢ ያደርገውታል ማለት ነው። እውነት ለመናገር በጣም ቀውጢ ፕሮግራም ነው ያደረጉላት። እንደ ፋሲካ አትመስልም፣ ሌላ ሰው ነው የምትመስለው ማለት ነው። ትላንትና ራሱ ጸጉሬን ተሰርቻለሁ ልብስ አሰርቻለሁ ስትል ነበርና እንዴ ግማሽ ሚሊዮን ተገኝቶማ እንዴት ባትሰራ ነው የሚገርመው። ባትሰራ ነበር የሚገርመው። አለኩል ሐለን በጣም ደስ የሚል ያው ምንድነው የሚባለው? ይሄ ምንድነው ፕሮግራም የሚባለው? ይህ እንኳን ደስ አለሽ ነው መሰለኝ። አላውቅም። ሰለብሬት ነው የሚሉት መሰለኝ። ሰለብሬት ያው እንግዲህ ግማሽ ሚሊዮን እኮ ነው። ግማሽ ሚሊዮን ሰለብሬት ያስፈልገዋል እውነት ለመናገር። ለማንኛውም ቅመሞችዬ ለእናንተም ሀላል የሆነውን ያውጣላችሁ እላለሁኝ። በድጋሚ ፋሲካዬ ውሽዬ እንኳን ደስ አለሽ መብሩክ ብለናል። እንግዲህ ክበሪበት።